አብይ ከአሜሪካ ዱብዳ ተላከላቸው፣ ወታደር ላኩልን፣ ጦር ሰራዊት አዋጡ ተብለዋል። የእስራኤል ሚዲያዎች የዘገቡትን እንቃኛለን። በትግራይ ሌላ ዙር ጦርነት እንዳይቀሰቀስ ያሰጋው ጉዳይም ትኩረታችን ነው። የጄኔራል ታደሰ ወረደ የአዲስ አበባው ጉዞ የስልጣን እድሜያቸውን አራዝሟል ተብሏል። ተዘግቶ የነበረው የኤፈርት ኩባንያዎች ሂሳብ ላይ አዲስ ውሳኔ መተላለፉም ይፋ ሆኗል። እንመለከተዋለን። ጄኔራሉ ማዕረጋቸው እንዲገፈፍ እየተጠየቀ ነው። ይህንንም ጉዳይ በዜናችን ይዘነዋል። አስቸኳይ ድጋፍ ካልተደረገ ይፈራርሳል ስለተባለው ጉዳይም የምንዳስስ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል አበይት ነጥቦችን ያስደምጥናችሁ ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። እንደ ታይምስ ኦፍ እስራኤል ዘገባ ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያይተዋል። ውይይቱ የተደረገው በስልክ ሲሆን ወደ ጠቅላይ ሚኒስትር አብይ ስልክ የደወሉት የነጩ ቤተ መንግስት ሁለተኛ ሰው ማርኮ ሩቢዮ ናቸው። ዘገባው እንዳተተው ከሆነ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በዚህ ሳምንት መጀመሪያ ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ጥብቅ የተባለ ውይይት አድርገዋል። ውይይቱ በአሜሪካ ውጭ ጉዳይ ቢሮ አማካኝነት ይፋ የተደረገ ቢሆንም ከወደ 4 ኪሎ የጠቅላይ ሚኒስትር ጽህፈት ቤት በኩል ግን የተሰጠ መግለጫ አልነበረም። ታይምስ ኦፍ እስራኤል እንደዘገበው ከሆነ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚህ ስልክ ልውውጥ ለጠቅላይ ሚኒስትሩ የጠየቁት ጥያቄ እጅግ እንግዳ ነገር ነው። እርሱም ሩቢዮ ለጋዛ ዓለም አቀፍ የጸጥታ ኃይል ስምሪት ወታደሮቻቸውን እንዲያዋጡ ነው የጠየቁት። የውጭ ጉዳይ ሚኒስትሩ ይህንን ጥያቄ መጠየቃቸውን የተናገሩት ጉዳዩን የሚያውቁ ሁለት የምዕራባውያን ዲፕሎማቶች እንደሆኑም ታይምስ ኦፍ እስራኤል ዘግቧል። መረጃዎች እንደሚያመለክቱ ከሆነ በዚህ በጋዛ ሽግግርና መልሶ ግንባታ ዓለም አቀፍ የጸጥታ ኃይል ለማሰማራት እየተደረገ ያለው የአሜሪካ ጥረት ያልታሰበ እንቅፋት እየገጠመው ነው። ለዚህም በሶማሊያ የጸረ ሽብር ዘመቻ የጋራ ሰላም ማስከበር ታሪክ ያላቸው ኢትዮጵያን ወታደር አዋጡ የሚል ጥያቄ በድጋሚ ለማቅረብ ተገዳለች የተባለው በዕለቱ ወደ ተሰማውና በትግራይ ሌላ ዙር ጦርነት እንዳይቀሰቀስ ያሰጋውን ጉዳይ እንደምንመልከት የጄኔራል ታደሰ ወረደ የአዲስ አበባው ጉዞ የስልጣን እድሜያቸውን አራዝሟል ተብሏል። ተዘግቶ የነበረው የኤፈርት ኩባንያዎች ሂሳብ መከፈቱም ይፋ ሆኗል። በትግራይ መልሶ ማቋቋም ኢንዶመንት ወይም ኤፈርት ስር የሚንቀሳቀሱ 22 ኩባንያዎች የባንክ ሂሳባቸው ላይ ተጥሎ የነበረው እግድ መነሳቱን ዋዜማ ራዲዮ ዘግቧል። በተቋሙ ኩባንያዎች የባንክ ሂሳብ ላይ የተጣለውን እግድ በሚመለከት አሰራርን በተከተለ መልኩ ለኤፈርት የደረሰው ደብዳቤ እንደሌለና እግዱ መነሳቱን ሂሳባቸው በታገደባቸው ኩባንያዎች አማካኝነት ለማወቅ መቻሉን የዜና ምንጩ ከኤፈርት አንድ ከፍተኛ ኃላፊ ሰምቻለሁ ሲል ነው የዘገበው። ጥቂት የኩባንያዎቹ ኃላፊዎች ወደ ባንኮች በመሄድ ባጣሩበት ወቅት በሂሳቦቻቸው ላይ ተጥሎ የቆየው እገዳ መነሳቱን መስማታቸውን፣ ነገር ግን ማን እንዳገደውም ሆነ በምን ምክንያት እንደታገደ እንዳልተገለጸላቸው አስረድተዋል። ይፋዊ ባልሆነ መንገድ ግን ከሽብር ጋር የተያያዘ ጥርጣሬ ስላለ መጣራት አለበት በሚል እገዳው መጣሉን መስማታቸውን ገልጸዋል። የፍትህ ሚኒስቴር መሰል ጥርጣሬ ሲኖር በህጉ መሰረት ከ3 ቀናት በላይ ማገድ አይችልም ያሉት ኃላፊዎቹም አሁን እገዳው ሙሉ ለሙሉ እንደተነሳላቸው መገንዘባቸውን ተናግረዋል። እነዚሁ 7 ኃላፊዎች የእግዱን መንስኤ ለማወቅ እንዲሁም እግዱ እንዲነሳ ለማድረግ ጥረቶችን ሲያደርጉ መቆየታቸውን የገለጹት እኚሁ ከፍተኛ ኃላፊ ከቀናት በፊትም እግዱ ስለመነሳቱ በቃል እንደተነገራቸው ተናግረዋል። ለችግሩ መፈታት በክልሉ መንግስትና በፌዴራሉ መንግስት መካከል የተደረጉ ንግግሮች አስተዋጽኦ አድርገው ሊሆን እንደሚችልም ግምታቸውን አስቀምጠዋል። ዘገባው ተመለከትኩት ያለው ታህሳስ 7 ቀን 2018 ዓመተ ምህረት የፍትህ ሚኒስቴር የጠቅላይ አቃቤ ህግ ዘርፍ ሚኒስትር ዴኤታው የአቶ ተስፋዬ ዳባ ወቅጅራ ፊርማ ያረፈበት ደብዳቤ ሱር ኮንስትራክሽንን ጨምሮ በኤፈርት ስር የሚንቀሳቀሱ 22 ኩባንያዎች የባንክ ሂሳባቸው ህዳር 25 ቀን 2018 ዓመተ ምህረትና ህዳር 30 ቀን 2018 ዓመተ ምህረት ለሀገሪቱ ሁሉም ባንኮች በተጻፉ 2 ደብዳቤዎች የሂሳብ እግድ መተላለፉን ያትታል። ሆኖም በተቋማቱ ላይ የተጣለው እግድ በአዋጅ ቁጥር 1364/17 አንቀጽ 20/3 እግዱ እንዲነሳ ማዘዙን ለ30ዎቹም ባንኮች ታህሳስ 7 ቀን 2018 ዓ.ም በጻፈው ደብዳቤ ይገልጻል። በደብዳቤው ላይ ፊርማቸው ያረፈው በፍትህ ሚኒስቴር የጠቅላይ አቃቤ ህግ ዘርፍ ሚኒስትር ዴኤታው አቶ ተስፋዬ ዳባም እንዲሁም ሌሎች ከፍተኛ ኃላፊዎችን ለማነጋገር ተደጋጋሚ የስልክና የአጭር የጽሑፍ መልእክት ሙከራ ባደርግም ምላሽ አልሰጡኝም ብሏል ዋዜማ በዘገባው። የትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም
ኤፈርት ከቀድሞና ከአዲስ አበባ ባላደራ ቦርድ ጋር በተያያዘ ባለፈው ዓመት አጋማሽ ጀምሮ በፍርድ ቤት ክርክር ላይ ባለበት ወቅት የድርጅቱ ንብረት የሆኑ ኩባንያዎች የባንክ ሂሳቦች ያለምንም የፋይናንስ ምርመራ ከህዳር 24 ቀን 2018 ዓ.ም ጀምሮ በድንገት መታገዳቸውን ህገወጥ ሲል ማውገዙ ይታወሳል። ጥንቅራችን እንደቀጠለ ነው። ጄኔራሉ ማዕረጋቸው እንዲገፈፍ እየተጠየቀ ነው። ኢትዮጵያዊነት በሽታ ነው ያሉት ጄኔራል ከኢትዮጵያ ተገንጥለን ኤርትራ ጋር እንቀላቀል በሚለው አደገኛ ንግግራቸው እየተወገዙ የሚገኙት እኚህ ጄኔራል ናቸው። ማዕረጋቸው እንዲገፈፍ የተጠየቁት ጥያቄውን ያቀረቡት ሻምበል ብዙአየሁ ወንድሙ ይባላሉ። ሜጀር ጄኔራል ክንፈ ዳኘው በህግ ማዕረጋቸው ሊገፈፍ ይገባል የሚሉት ሻምበሉ የጄኔራል ማዕረግ ከወታደራዊ ማዕረጎች ከፍተኛው ማዕረግ ነው። ማዕረጉ ወታደራዊ መዋቅርን ብቻ ለመምራት የሚሰጥ ሳይሆን የሀገር መሪ በሌለበት ወቅት ሁሉ የሀገር መሪን ተክቶ ሀገርን በመምራት ለህጋዊ ሀገሪቱ መሪ የሚያስረክብ ነው ተብሎ ይታመናል ይላሉ። ከዚህም ባለፈ በስራ ላይ ሆኖም ይሁን በጡረታ ዘመኑ ተቃራኒውን የክህደት ስራ ሲሰራ ከተገኘ በህግ ማዕረጉን መክፈፍ ይቻላል። ምክንያቱም ጄኔራሉ በአሁኑ ወቅት ማዕረግና ክብር የሰጠቻቸውን ሀገር ከመታደግ ይልቅ ዜግነታቸውን መጠየፋቸውን በየሚዲያው እያወጁ የትውልድ መንደራቸውን ከሀገሪቱ ለመገንጠል እንደሚታገሉ በግልጽ እየነገሩን በመሆኑ ምክንያት ነው ሲሉ አክለዋል። ሻምበል ብዙአየሁ ሲቀጥሉም ስለዚህ ሀገሪቱ የሚጠሩበትን የሚከበሩበትን እንዲሁም ጥቅማ ጥቅም የሚያገኙበትን ይህን ከፍተኛ ማዕረግ በህግ ልትገፋቸው ይገባል ያሉ ሲሆን በሀገሪቱ የሚገኙ የአቃቤ ህግ ባለሙያዎች ሙያችሁን ለሀገር ህልውናና ለህዝብ ጥቅም ተጠቀሙበት፣ ለሌላውም አስተምሩበት ሲሉ ጥሪ አቅርበዋል። አስቸኳይ ድጋፍ ካልተደረገ ይፈራርሳል የተባለው ነገር ቀጣዩ መረጃችን ነው። በኢትዮጵያ የሚገኙ የሰብአዊ መብት ተሟጋች ድርጅቶችና መንግስታዊ ተቋማት ለስደተኞች የሚቀርበው እርዳታ በአስቸኳይ የገንዘብ ድጋፍ ካልተደገፈ መርሃ ግብሩ ሙሉ በሙሉ ሊፈራርስ እንደሚችል አስጠንቅቀዋል። የኢትዮጵያ ስደተኞችና ተመላሾች አገልግሎት፣ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ወይም ዩኤንኤችሲአር እንዲሁም የዓለም የምግብ ፕሮግራም ባወጡት የጋራ መግለጫ በአሁኑ ወቅት በኢትዮጵያ የሚገኙ ከ1.1 ሚሊዮን በላይ ስደተኞች የህይወት አድን አገልግሎት መቋረጥ ስጋት ተደቅኖባቸዋል ብለዋል። በአፍሪካ ሁለተኛዋ ከፍተኛ ቁጥር ያላቸውን ስደተኞች የምታስተናግድ ሀገር የሆነችው ኢትዮጵያ በሱዳንና በደቡብ ሱዳን ባለው ግጭት እንዲሁም በሶማሊያ ባለው ድርቅ ምክንያት ከፍተኛ የስደተኞች ፍሰት እያስተናገደች ትገኛለች። ይሁን እንጂ በገንዘብ እጥረት ምክንያት የረድኤት ድርጅቶች እንደ ፈረንጆቹ አቆጣጠር በ2025 የሚያቀርቡትን የአደጋ ጊዜ አቅርቦት በ70 በመቶ ለመቀነስ ተገደዋል። ድርጅቶቹ ለሚቀጥሉት 6 ወራት ስራቸውን ለማስቀጠል 90 ሚሊዮን ዶላር በአስቸኳይ እንደሚፈልጉ ገልጸዋል። የዓለም የምግብ ፕሮግራም ለ780 ሺህ ስደተኞች የሚሰጠውን ምግብ ከመደበኛው በ60 በመቶ በመቀነስ በቀን ከ1000 ካሎሪ በታች እንዲያገኙ ለማድረግ ተገዷል የተባለው። በመጨረሻም ዜኒት ባንክ በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳለው አስታውቋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ የዜኒት ባንክ ተወካዮች ጋር በቅርቡ በኢትዮጵያ በተከፈተው የባንክና የፋይናንስ ዘርፍ የኢንቨስትመንት እድሎች ላይ ውይይት አካሂደዋል። ምክትል ኮሚሽነሩም ኢትዮጵያ ታማኝና ግዙፍ የዓለም አቀፍ የፋይናንስ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሌሎች ሀገራት ጋር የሚደረጉ የንግድ ግንኙነቶች መስፋፋትና ታላላቅ የመሰረተ ልማትና የኢንዱስትሪ ፕሮጀክቶች መኖራቸው ለረጅም ጊዜ የፋይናንስ ዘርፍ ኢንቨስትመንት ለማካሄድ የሚያስችል ምቹ ምህዳርን መፍጠሩን ተናግረዋል። የዜኒት ባንክ የውጭ ቅርንጫፎችና የዓለም አቀፍ ገበያ መስፋፋት ቡድን ኃላፊ አሉካዮዴ አኪንቢኑ ዜኒት ባንክ በኢትዮጵያ በቅርቡ የተደረጉ የዘርፍ ማሻሻያዎችና በባንክና የፋይናንስ አገልግሎቶች ነጻነት የተፈጠረውን እድል በመጠቀም በሀገሪቱ የፋይናንስ ገበያ ላይ ኢንቨስትመንት ለማድረግ ጠንካራ ፍላጎት እንዳለው አስታውቀዋል። ባንኩ በአሁኑ ጊዜ በዲጂታልና በቴክኖሎጂ ላይ የተመሰረቱ የፋይናንስ መፍትሄዎችን እንዲሁም በመንግስት የሚመሩ ከፍተኛ ፕሮጀክቶችን ፋይናንስ በማድረግ በኢትዮጵያ ኢንቨስትመንት እድሎችን እየገመገመ መሆኑን ተናግረዋል። ዜኒት ባንክ ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገ ሲሆን በአፍሪካ ውስጥ ባሉ ቅርንጫፎችና የተወካይ ቢሮዎችን እንዲሁም ቁልፍ ዓለም አቀፍ የፋይናንስ ማዕከላትን በመጠቀም የሚንቀሳቀስ ነው። የኮርፖሬት፣ የችርቻሮ፣ የዲጂታልና የመሰረተ ልማት የፋይናንስ አገልግሎቶችን እየሰጠ የሚገኝ ግዙፍ የፋይናንስ ተቋም ነው። የተከበራችሁ ሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።